አንድ ምስጢር ልንገርሽ። ዛሬ አንድ ወር ከምናምን እንግዲህ ተደብቆ ኖሮ ዛሬ ይፋ አደርገዋለሁ በቤቴ ስለ ዱባይ መተሳሰር። ምንድነው የተሳሰረው? ስማ የታሰረ ሰው ኑሮ ነው እንዴ እንደዚህ ጸጥ ያለው? የታሰረ ሰው ነበር ጸጥ ተብሎ ሚስጥር እንዳይወጣ ሰውየው ሊጠቅሙ ሊጎዱት እንጂ ሊደጉ ይጎዳት እንጂ ሊጠቅሟት አይደለም። ዛሬ ይፋ አደርገዋለሁ። እዚህ ብርጅስቶንን እኮ በሏት እህቴ ነው ማለት አይደለም። መታረች ኢትዮጵያ ነበረች እሱ አታሰረች። ኢትዮጵያ ሄዳ ነው ኢትዮጵያ እንደዚህ ኢትዮጵያ ባክሽ ነበረች። ደግሞ ቆይ ተረጋጋ። አሻውራውሽ ግልጽ አድርጉት እንጂ ተፈራርታችኋል። አለኔ ጆከር ታች ጉዳይ ስማ ሰርቼ መብላት እፈልጋለሁ። የሰው አጀንዳ ሲያሯሩጡ ኑረዋል እነሱ። ያ ብቻ ሳይሆን ለምን ይፋ አልተደረገም? ለምን ሊደበቅ ተፈለገ? ኦኬ አጀንዳው ተሰውሮ ነው የከረመው። ለምንድን ነው የተደበቀው አጀንዳ? አውቃለሁ እኔ የተያዘች ቀን ነው እኔ የማውቀው። በቃ ስንት ሰዓት ነው የምትገባው ጆከር? ስንት ሰዓት ነው የምትገባው? ስንት ሰዓት ነው የምትገባው? በቃ እጠብቅሃለሁ። በቃ እጠብቅሃለሁ። ደህና ዋለው። የሚገርም ነው የኖረ ሀቅ። መሲ ብርጅስቶን ሼር አድርጉላት። እንዴ ለምንድን ነው ዝም የሚባለው? ለምን ተደበቀ? መሲ ብርጅስቶን ሼር መሲ ብርጅስቶን ለምን እንደዚህ አይነት መንግስትን ማገዝ መንግስት ጋር መተጋገዝ ነው የሚሆነው? ለምን ሰው ከታሰረ ታሰረ። ሰበናፕ ጊፍት ጋላሪ ሙራ ለምን ሊደበቅ ተፈለገ? እንዴት? የገዛ ጓደኞቿ ናችሁ ቪዲዮ ልካችሁ ኤርፖርት ላይ ያስያዛችኋት። ሴትዮዋን እናገራለሁ። ይወሪ እንዲያመልጥ ታፕታፕ አድርግ። ሜምበሩን እንደ ለነግራችሁ ነው። እኔ አልችልም። የበሰበሰ እስከ ልጅቷ ተመልሳ እስከምመጣ ነበር ላፈርጠው ነው። መሲ ብርጅስቶንን ሸር አድርጉ። ብርጅስቶን ነይ። ኮፒሊንክ አነጋጋሪ ጉዳይ። እኔ ጉድ ወይ ላይ ያለ ጉድ። አስመሳዮች፣ ለገዛ ጓደኛቸው የማይሆኑ ባለጌ አረመኔዎች። በጣም ዱባይ ውስጥ ያላችሁ እንዳለ አስመሳይ ሆዳሞች፣ ሆዳደሮች። እኔ ለእሷ ድምፅ አይ መሲ ምስኪን ነች፣ ግን መሲ አይደለችም። ምንድን ነው የምዘባረቀው? ጆከር እያወራሁ ነው እንዴ? ቆይ እንጂ ተረጋጋ ብራዘር። ልጅቷ ትምጣ። ተረጋገል። ቆይ እስካስላከው ማን እንዲያስያዛት ሁሉ አውቃለሁ። ዛሬ ፍርጥርጡን ነው የማወጣው። ፍርጥርጡን የታ አባታችሁ ለምን ይደበቃል? ተደብቆስ ሊደርስ ተናግሬያለሁ። ቆይ ተረጋጉ ጎበዝ። ዱባይ የታሰረ ሰው አለ፣ ዲፖርት የተደረገ ሰው አለ። ቆይ ተረጋጉ ብያለሁ። ትምጣ። መሲ ብርጅስቶንን ሼር አድርጉላት። ብርጅስቶን እኛ ነን ዘመዶችሽ። ይፋ መደረግ አለበት። ብርጅስቶን ስልክሽ ስልኬ ተበላሽቷል። እሷ ላይ ነው እንደ ሃይላንድ ያንጠለጠሉባት ጋይዝ። ቆይ ገና ነው እንዴ? ቆይ ዝም ብለን አናፈርጥም። ሄኖኳ ሜምበሩን ብራዘር፣ ይሄ መራራ ሀቅ ስለሆነ ሼር አድርጉላት ትምጣ። እኛ እንግዲህ ነገሩ ጉድ ነው፣ የጉድ ሀገር ነው። ይሄን ነገር በደንብ እናብላለዋል። የዱባይ ላይ ያለ ነገር ፈርሷል ሙሉ በሙሉ። ዱባይ የነበረው ቲም እንዳለ ፈርሷል። በጣም ያሳዝናል። እኔ ደግሞ እንደዚህ ለምን የሚባል ጥያቄም ዌብሳይት እንዴት ነህ? ሼር አድርጉ ጎበዝ። ኧረ ጎበዝ ሼር አድርግ ጎበዝ፣ ሼር አድርጉ። ብርጅስቶን ማሙሽ እንኳን ደህና መጣህ። ብርጅስቶን ራስ እንጀምረው። 1200 ሰው ገብቷል። ቆይ እንዴ ምንድን ነው የሚጀመረው? እንዴ ትቀለዳለህ እንዴ? ዳርና እናፍረጥርጠው እናብላላው። ይሄ እኮ ከባድ ጉዳይ እኮ ነው። ማሙሽ እንዴት ልጅ ጊፍት ጋላሪ ሙላ ከባድ ያደጋነ ዘንድሮ የገጠመ
አቤት መደባበቅ፣ አቤት መሸኛ። ጉድ እኮ ነው ዘንድሮ። ወንዶቹ ላይ ነበር ሃይላንድ ሲንጠለጠል ማቀው ታውቃለህ? ቆይ አይደለም ሃይላንዱን ተው፣ ቆይ ተው፣ ቆይ ዘነች ታውቃለህ? ጌታ ዱባዮች ግን ትለያላችሁ። እናቴ ትሙት። የሆነ ሰው ችግር ከደረሰ ታውቃለህ፣ እርስ በርስ እኮ ነው የሚፋጩት። ኧረ ቆይ ስሟን ስናነሳና እንትን ማውራት ስንጀምር እናፍረጠርጠዋል ሁሉንም። ማረጉር ነው ዛንዲሮ ጉቺ ጓደኛ ሻሪልች። አንቺስ ጉቻልስ ለምን ድምፅ አልሆናችኋት? ብሪጅስቶን ወገን እንግዲህ ምን መሰላችሁ? ምንድነው በሉ፣ ጉዳዩ ምንድነው በሉ፣ ከታች ምንድነው በሉ። በመጀመሪያ ደረጃ ዱባይን ብጥብጥ አድርጌ ራሳቸው ላይ ህግ እንዲያወጡ ያደረግኳቸው እኔ ነኝ። ዱባይ የነበረው መንጋ ተመቷል። ያ የሰው ስም አልጠራንም። አሁን ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ኮፒ ሊንኩ 500 ብቻ ነው። ምን አባታችሁ እንግዲህ እንደሚታወቀው ብሪጅስቶን ብዙ ጓደኛ አላት። መሲ ብሪጅስቶን እህታችን 2 ወር ሆኗታል ከጠፋች። እኔ ግን ቀድሜ ነገሩን ሰምቻለሁ። እናቷ ታመባት ለሆነ ጉዳይ ወደ ኢትዮጵያ ቀስ ብላ ተደብቃ ሰራተኛ ቀጥራ ላሽ ብላ ትሄዳለች። ልትሄድ ስትዘጋጅ ከቻል ከነ ጊዜው እየጠቀስክ ግልጽ ቆይ ልትሄድ ስትዘጋጅ ጓደኛ የሚባሉ ናቸው የሚያውቁት። እንግዲህ አዳምጡ፣ ይሄን ጉድ ስሙ። ጓደኛ የሚባሉት ናቸው የሚያውቁት። በድብቅ ነው የምትሄደው፣ ደርሳ የምትመለሰው በሚስጥር ነው የሚታወቀው። ለቀናት ነው የምትሄደው። ኮፒ ሊንክ አድርጉ ጋይስ። ይህን የመሰለ ጥርስ ገና ፍጅት ይነሳል። አውቃለሁ ማን እንደላክሽ። ለኤምባሲያችን ቪዲዮ የላክሻት ማን እንደሆንሽ አውቃለሁ። እኔ ብሪጅስቶን ዘመድሽ። እንዲህ ዘንድሮ እኮ እንግዲህ እቺ ሐሜትም አይደለም። ለምን ይደበቃል? ለምን መደበቅ ፈለጋችሁ? ብሪጅዬ ጓደኞቿን አማክራ ብድግ ብላ ተነስታላችሁ። ወዴት ትሄድላችኋለች? ትኬቷን ትቆራርጥና ሳስቅ ንገርን። ትኬቷን ቆራርጣ ወደ ኢትዮጵያ ልትሄዱ መጀመሪያ ያማከረቻቸው ሰዎች ያችን ኦሮሞ ብላ የተሰድጋላ ብላ የተሰደበችበትን ቪዲዮ ሴንድ ለማ እዚህ ዱባይ እዚህ እንዳትከሰስ ቆይዛው እዚህ ውጣውረር ስላለው ቆይዛው እና የዛሬ ስንት ዓመት እናንተ ጋሎች ብላ የተሳደበችበትን ቪዲዮ ጓደኛ የተባለሽ እስስት ቆሻሻ ያችን ቪዲዮ ላክ። ብሪጅያ ማን አገር ብላ ሻንጣዋን ገፍታ ከዱባይ ኤርፖርት ወዴት ፕሌኗ ላይ ከፕሌን ኢትዮጵያ አዲስ አበባ ርፍ እንዳለች ኤርፖርት ላይ እንኳን ደህና መጣሽ አንቺ ህዝብን ስታንቋሽ የነበረ ሚዲያ ላይ ተቀምጠሽ ዱባይ ተደብቀሽ ኦሮሞን ስትሳደብ የነበርሽ ነግቢ እስር ቤት። ጉዳዩ ነው። ከዛ ምን ተደረገ እንዳይሰማ ተብሎ ራስ አንድ ጊዜ አውራ፣ ሰው በር ልክፈት አውራ። በጣም የገረመኝ ነገር ቪዲዮዋን ያንን ቪዲዮ ፈልጎ የራሷ ጓደኞች ናቸው አሳልፈው የሰጡት ያንን ቪዲዮ ማለት ነው። በጣም የደነቀኝ ደግሞ ይሄ ነው። የራሷ የቅርብ ሰዎች ናቸው ያንን ቪዲዮ እንደዚህ ጋድላ ምናምን ብላ የተሳደበችበትን ቪዲዮ አሳልፈው ለኤምባሲ ሰጥተው ኦልሞስት ለአንድ ወር ባቡጂ የተቀጠቀጠች ነበር መሲ ብሪጅስቶን። በጣም በሚያሳዝን መሲ ታሳዝነኛለች እና ባቡጂ ለአንድ ወር ምናምን እየተመከረች እየተዘከረች ነበር በኢትዮጵያ መንግስት ማለት ነው ጌታን። ከዛ በኋላ በመከራ ተለቃ አሁን ወደ ዱባይ ተመልሳለች አሉና በጣም የሚያሳዝን። ለምን መደበቅ ፈለጉ? ለምን ደበቁ? ለምን እንደተደበቀ ቆይ እኔማ በር ልክፈታ እንደ እንመለስበት። ኮፒ ሊንክ አድርጉ።
የማን በር ከፋሽ ነው እንዴ ጆከር? ስራ በር ከፋሽ ነው። እና ወደ ፖይንቱ ስንመለስ ለምን ደበቁት? ጓደኞቿ እሷ እየተደበደበች ያንን ቪዲዮ አሳልፈው ለኤምባሲ ሰጥተው ሲያስገርፏት ከርሙ ለምን እንደደበቁት በጣም ይሄ ነው ፖይንቱ። ገባ? የገዛ ጓደኞቿ ለምንድን ነው ያልተናገሩት? መረጃም በዚህም በዛም ብሎ መረጃው ያው ከህዝብ ደርሷል። ግን የዛሬ ስንት ዓመት ጋር ላይ ያለ ሙልጭ አርጋ የተሳደበችበትን ቪዲዮ አሳልፈው ሰጥተው ሲያስቀጠቅጧት ከርሙ ግን አልተናገሩም። አይ ታይ ማለት እኮ ይችላሉ። ታይ ሀገራት ትግቢ ታይ ጋው እንዴ እንደዛ ማለት ይችላሉ። ቪዲዮ ሲጀመር እነሱ እጅ ነው የነበረው፣ የቅርብ ሰዎች ነበር። አንደኛ ልጅቱ እኮ ከማህበሩ ገለልተኛ ናት። ያው በጉልበት ነው እነሱን ተጠቅተ ያለችው እንጂ አገለዋታል። ድሮ ነው ብዙ ሴራ ነው የሰሩባት በከጀርባው ታውቃለህ። በተለይ ባለሽሻው ገመድ በጣም ብዙ ሴራ ነው የሰራባት። በጣም ጌታንና በጣም ያዘንኩት ታይ ሚላት መካሪ ማጣሽ ታውቃለህ። ግን ያው ሸዋሸዋን የሰሯት ጀርባዋ ሁሉ ተልጧል። ወፌላላ ነው የገረፏት። ሴት ልጅ እንደዛ ወፌላላ ምንድን ነው ደግሞ ያከራ ምንድን ነው ያገራረፍ ስታይል ነው ደግሞ እንደዚህ ያማና ጀርባዋ በቃ ቆይ ቪዲዮውን እኮ ላሰማችሁ እኮ ነው። ቆይ ላመጣልኝ ሰማን ጆከር ቪዲዮ ጠብቀኝ። እዛኛው ስልኬ ላይ የላከልኝ እስከ ቴክስቱ ነው ሰውየውን እኔ ማወጣ ኮፒ ሊንክ አድርጎ ነው ቪዲዮ መስማት ፈልጋለሁ። አልሰማሁትም እውነት ለመናገር ያን ቪዲዮ የሚገርም ነው። እና ቢያንስ የኢትዮጵያ ሕዝብ ይሄ ሰፊው ማህበረሰብ ድምጽ እንዳይሆን ባቡጂ እየተቀጠቀጠች ነው ብሎ ሰላማዊ ሰልፍ እንዳይወጣ ቲክቶክ ላይ ድምጻቸውን አጥፍተው በቃ እስከ ጥግ ድረስ ነው ያስገረፏት። ኦሬዲ ግርፋቷን ስጨርስ ነው ተመልሳ ወደ ዱባይ የተመለሰችው። እኛ እኮ ጉዳዩን እኮ ሰምተናል። ራስ እኔ እንዳይካበድባት ከኢትዮጵያ እስከምትወጣ ነው እኔ ዝም ያልኩት። ግን ዝም ብዬ ብሪጅስቶን ሲባል ኮመንቱን ሚውት ያደርጓቸዋል። ጆከር እኔ የሆነ ፎቶ ልካልኝ የሚገርምህ እንደውም እግሯ ድቡልቡል ነው ውስጥ እግሯን የገረፉባት። አንተ ደግሞ ምን አደረገች? አንተ ደግሞ ውሸታም ቀሪያ እኛ ቁም ነገር እያወራን ቆይ ኮፒ ሊንክ አድርጉ። ብሪጅስቶን አማክረሽ የሄድሽው ለጓደኞችሽ ብቻ ነው። ቢያንስ 2-3 ሰዎች ናቸው የሚያውቁት። ለምን ያችን ቪዲዮ ተልቃ ኤርፖርት ላይ ተቀበሉሽ? ብሪጅዬ ለምንስ ተደበቀ? ቆይ ቪዲዮዋን አንዴ ወፌላላ የምትገረፈው አብዲ ነው። የሚገርም ነው። ግን ስማ ስትሄድ እኮ የሚያውቁት ማለት ነው። ስማ ወደ ኢትዮጵያ መሄዷን የሚያውቁት የቅርብ ሰዎቿ ጓደኞቿ ብቻ ነበሩ። ገባ እየቆየ ምናምን ያው ሚኒሻው እየሰማ ነው። ወፌላላ ምን ነገር ፈንዱን ታውቃለህ? ኖ ጆሮን ይዘህ ታውቃለህ አይደል? ይሄ ጆሮ የምትይዝበት እጅ ሁለቱ እጅ በገመድ ይንጠለጠልና ምን ይላል እንዳለ በቃ ይሄ ውስጥ ቃኩሉ እስከሚታይ ነው የምትገረፈው። ያ ነው ወፌላላ በገመድ አንጠልጥለው ማለት ነው። አንተን ነው እንደዚህ ያርገው ታሪክ የሚሰሩ ብሏት ግን ልጅት እናቴ ያው አሁንም ነፃ እንትን መሆኑ አሪፍ ነው። ከዛ ቦታ መውጣቷ ግን ፌር አይደለም። አስቀጥቅጧታል በጣም ገባ። ኢትዮጵያ ደግሞ ታውቃለህ እንደዚህ አይነት ይሄ ሰማ ምን እንዳደረጓል ልንገርህ። እኔ ብሪጅስቶን ይዋናት እኔ ስልክ ያኛው ስለተበላሸብኝ ነው ታውቃለህ እንጂ ደውልላት ነበር። ስልኳ የስራ መጀመሪያው አሁን ይሄ ሚስጥር እኛ ለምን ተደበቀ? ያስበሉሽ ጓደኞችሽ ናቸው። እቺን ቪዲዮ ልከው አንቺ የተናገርሽው ለጓደኞችሽ ነው። አሁን ይሄንን ሀቅ ትፈሪያለሽ አንቺ አይደለም ብለሽ ልታላብሽ አሁን ጥግ ድረስ እንሄዳለን። አይደለም ካልሽ ደግሞ እቺን ቪዲዮ ይረዳሻል። ለምሳሌ እኔ ጋለው አንቺን ረድቼሻለሁ። እናቴ ልትሞትብኝ ነው። ለማኝ ደግሞ ሰውን እንደሚረዳ ሰው አክት ታደርጊያለሽ። የሚያውቅ ያውቃል። ስትለቃቅሚ እንደነበረ ግሩፕ ከፍተሽ ይኸውልሽ፣ አሁንም ልረዳሽ ዝግጁ ነኝ። የለማኝ ልጅ ግን ያለችው
ልጁን አወቀው፣ ይሄንን ልጁን አወቀው። ከሷ ይሄን ቪዲዮ ልከው ነው እናቴ ትሙት ያሳሰሯት። መሲ ደህንነት እኮ ነው ልጁ፣ ደህንነት ነው ሲጀምር። አባቴ ደግሞ ጠርጣራ ይዘባረቃል። ደህንነት ይላል። ሳውዲ አረቢያ ናውጣ ብስብስ። የምን አባ ደህንነት ነው የምታወራ? እችን ቪዲዮ የላክሻት የእሷ አብሯ ጓደኛ፣ አብረሽ የምትበይ አብረሽ የምትጠጪ እህቴ የምትያት ይቺ ምስኪን እናቷ ታማባት ነው። እኔ አውቃለሁ ሙሉ ዲቴሉን። ለእናንተ ነው ያማከረቻችሁ። ቤኪ ምንድን ነው? ቤኪ ሰላም ነው? ተባብልን ነው የመጣው። ቤኪ ናታ እና አባቴ ሌላ ቤኪ ነው። ወጣ ከዚህ ወጣ። አብራችሁ እየበላችሁ አብራችሁ እየጠጣችሁ እንዴት እንደዚህ አይነት ፋውል ትሰራላችሁ? ለምን? ምን አደረገች? ማናት ጓደኛ? እኔ ስም መጥቀስ አልፈልግም። እንደ ያለ ተባብረው ነው ያሳሰሯት። ብሪጅስቶን ምስኪን እኮ ናት። ምንም አታውቅም። እከልዬ እወድሻለሁ ወስደው እስር ቤት። እኔ በጣም እያሳቀችኝ እቤቷ 80 ምናምን ሰው ነው ያለ። እኔ እኮ እቤቷ 80 ቫይራሏ ሁሉ የሆነች ልጅ ተቀምጣ የእሷን አካውንት ገስት ላይ መሲ ብሪጅስቶን አታወራ ገስት ላይ ሁሌ እንድትቀመጠ ነው። ይሄ ጉዳይ ችግር አለ። ስናይፐሩ ወደ መሲ ብሪጅስቶን ተተኩሷል አልኩኝ። ደወልኩ ወደ ኤምባሲዎች ጋር ጸብም ብንሆን ግንኙነት ያሉ ሰዎች ስላሉ እዛ አሉ አልኩኝ። ጆካ ታስረዋል። መሲ ብሪጅስቶን ቪዲዮ ማን ሰጠች? አጋልጣለሁ እኔ አጋልጣለሁ። እኔ እውነቱን ነው የምናገረው። የተነገረ ከራሳቸው ከዛው ክስ ከሚከሰስ ከመንግስት አካላቶች ማናት? የታሰረ ሰው አለ። መሲ ብሪጅስቶን ገብቷል። ቅጣት ላይ ነው ዛሬ ገባ። እንጂ ጉርሜሳ ተረጋጋ። እውነት ነው እኔ ህግ ካለ እውነት ነው አለ። እሺ አልኩኝ። ማነው ቪዲዮ የሰጠ? በምን ምክንያት? ይሄን ቪዲዮ ልከው በእነማን? እከሌና እከሌ ቀባልች ፈነዳ ዘሩ ቀለጥ አልኩኝ። ተረጋጊ ጆከር አልኩኝ። ጸጥ አልኩኝ። ጸጥ። እሷን ውሸት ነው የምትለው እናቴ ትሙት ውሸት ነው የምትለው። መስዬ እኛ የሚጠቅምሽን ነገር ነው እከሌና እከሌ እንደዚህ በድብቅ ነበር ልትሄድ የነበረው። ለምን አልኩኝ። ብሪጅዬ እኔ አሁንም እኔ አትፍሪ፣ አትለማመጪ። አንቺ አሁን ጀግና የምትባይ ወተሽ የሰጠብሽን ሰው ታውቂያለሽ። ማን እንደሰጠብሽ ታውቂያለሽ። ማን እንደሰጠብሽ ታውቂያለሽ። ውጪ ተናገሪ፣ ልፍስፍስ አድርገሽ ስደቢያችሁ። ሐሜት አይቻልም፣ እኔንም ማመት አይቻልም። እኔ አሁን እከሳለሁ። እኔን አንድ ሰው ስሜን አንስቶ ካማኝ እከሳለሁ። እናቴ ትሙት እከሳለሁ። ዱባይ ዲፖርት ነው ማስደረጋችሁ። እኔም መክሰስ አይቻልም እንጂ እኔ መክሰስ ብርጅዬ ተግደሻል ብርጅዬ። ወይ ብሪጅስቶን
መሲ ብርጅስቶን ቅስሟን ገፏታል። አሁንም አታወራም። መስዬ እኔ እናት እግዚአብሔር እንኳን በሰላም አወጣሽ፣ እንኳን ወደ ሀገርሽ። አሁንማ ተጽፋ አሻራ ሰጥተሻል፣ ማውራት አትችይም። አሁን የሆነ ነገር ካልሽ ታስሬያለሁ ብለሽ እኮ ብትይ የኢትዮጵያ ሕዝብ ድምፅ ይሆንሻል። የታሰርሽበትንም ኬዝ ሕዝብ እኔ ይፋረኩልሽ። እጎንሽ ያሉ መሰሪ ስለሆኑ፣ በተለይ አንዷ የመሰሪ ቆሻሻ ስለሆነች በጣም ባለጌ አረመኔ፣ በስራሽ ላይ የምቀና እኔ ምን አገባኝ? እኔ ስለ አንቺ ተጣላሽ አልተጣላሽ እኔ የሚያገባኝ ነገር የለም። ግን አሁን ሰው መሳደብ፣ ሰው ሰብስቦ ስለ ሰው መናገር አይቻልም። ዱባይ በሌላ ሀገርም ያለ ቢሆን ሰው መሳደብ አይቻልም። እኔን ስም ሰብሰብ ብላችሁ ካነሳችሁ ከሳለሁ። ዛሬ ትገባለች። ይህችን ነገር ስላወራሁ በኋላ ትገባለች። መሲ ስማ፣ ራስህ አንተ ደንቆሮ ስማ፣ ዛሬ ይህችን ነገር ስለወራን አሁን ትገባለች መሲ። በኋላ ግን ስማ፣ የትኛው ነው ቪዲዮውን ሰጥቶ ያስመከራት ነው? ገባ? የትኛው ጎን የተሰለፈው ኃይል ነው ያንን ቪዲዮ? ምንም የራሷ ጓደኞች በየትም ኃይል ሳይሆን ራሷ ጓደኞች ናቸው። ከሌናት አልልም እኔ አሁን ግን እናገራለሁ። መሲ ራሷ ወጣ የሆነ ነገር ታውራ፣ ከዛ በኋላ እማወራውን አወራለሁ። እናንተ ግን ስታስቡ ኤምባሲ ሂዳችሁ ስከሱ፣ ለኤምባሲ የሆነ ነገር ስትሰጡ፣ ሪከርድ ቮይስ እያደረጋችሁ ዋትሳፕ ላይ የምታስቀምጡ አረፋራቱን እናቴ ትሙት አሳልፈው ነው የሚሰጧችሁ። እነሱም እንደንታቸው ይሄ የተከበረ ነው ወይስ ጋር ላለች መሲሁ ርጅስቶን ቪዲዮውን እኮ ከየት የስንት ዓመት የቆየ እኮ ነው። ይሄ ልጁን አውቀዋለሁ ታውቃለህ፣ ግን ይሄን ቪዲዮ የእሷን ሪያድ እኮ ነው ያለ። የሚገርም ነው። ገባ ይረዳሻል። ለምሳሌ እኔ ጋላው አንቺን ረድቼሻለሁ፣ እናቴ ልትሞትብኝ ነው ደግሞ ሰውን እንደሚረዳ ሰው አክት ታደርጊያለሽ። የሚያጫቃል ስትለቃቅሚ እንደነበረ ግሩፕ ከፍተሽ ኧረ እኛ እንጨርሰው። ምክንያት እችን ልከሽ ነው እኔ ደርሼበታለሁ። ሚስጥሩን ምን አባሽ የት እንደምትደርሽ አይሻለሁ። እችን ቪዲዮ የሰጠሽው ሴት እኔ አጋልጥሻለሁ። ደግሞ ሌላ ጆከር ፍቅር ነው የምትለው ምንድን ነው እናቴ? ይችን ቪዲዮ ላሳርጋችሁም በሚስጥር ብሪጅ ምስኪን በሚስጥር ልሄድ ነው ኢትዮጵያ ልገባ ነው እንደዚህ ብላ በሚስጥር ለእናንተ ነው የነገረቻችሁ። ውስን 4 ምናምን እንደምትሄድም አልተናገረችም። ከዛችን ቪዲዮ ኢትዮጵያ ልገባ ነው ብላችሁ እችን ቪዲዮ ከኤርፖርት ላይ ነው የተቀበሏት። እዛው አየር ባይ ብሪጅስቶን ጓደኛ የለሽም ነገሩን ጨርሰው ነው ማለት ነው የላኳት። ምን ከኤርፖርት ከሆነ ያዟት እነሱ ብቻ ናቸው። እናቴ ትሙት እነሱ ብቻ ናቸው የሚያውቁ። ማንም ሰው አያውቅም እንደምገባ ኢትዮጵያ። እኔ የተነገረኝ እኮ በዛ በኩል እኮ አሁን ከኤምባሲ ጋር ግንኙነት እንዳለኝ አንዳንዴ እኔ ጋሽ ኮለሌ ስትሉ የነበራችሁ ጋለሞታዎች በደንብ ማወቅ አለበት። ሚስጥርሽን ሁሉ አምጥቼ ዘረግፍልሻለሁ እስከ ቮይስሽ። እናቴ ትሙት እንዳለ አንዲት ቮይስ ብቻ ነው የምጠብቀው። ያችን ቮይስ እከሌ አልልም፣ አወጣባችኋለሁ። ሪከርድ ነው የምታደርጉት ዋትሳፕ ላይ እንዳለ ፎርዋርድ ተደርጎልኛል። አንዷ ግን ትቀራለች። እሷን እስከማገኝ ድረስ ነው። እሷን ካገኘው አወጣዋለሁ፣ እንደ ለኢትዮጵያ ሕዝብ አሰማዋለሁ። ብሪጅስቶን ተጎድታለች። ብሪጅ እንግዲህ እስከምገባ ድረስ እንጠብቃለን። ማገገም አለባት። 1 ወር ከተቀጠቀጠች እኮ የማገገሚያ ሰዓት ራሱ ብዙ ይፈጃል። ገባ
ወር ከምናምን እኮ ናት እኮ እንደ ኢትዮጵያ ደግሞ ዱላቸውን ታውቀዋለህ። የኦሮሞቹን ገባ ወር ከምናምን እኮ ልም ብላለች እኮ የለች። እስቃለሁ እኔማ ብሪጅዬ። እንግዲህ በሷ ወሬ መውደድ ገባ። አንዱ አግብታለች ይችላል፣ አንዱ ወልዳለች ይችላል። ግን ታሪኩ ሌላ ነበር። እሷ እየተመከረች ነበር። እየተመከረች ቦሌ ላይ እንኳን ደህና መጣሽ ብሎ ነው የተቀበሉ ብሪጅ። አው ስለዚህ ወሬ እንዴት ነው? ይሄንንም እንዳታወራ ደግሞ ህጉም አይፈቅድም። ግን ታስሬያለሁ፣ እንደዚህ በዚህ ምክንያት ታስሬያለሁ ማለት ነበረባት። ጓደኞቿ ወጣችሁ ብሪጅስቶን ታስለች እንደዚህ በታለች ምናምን መባል ነበረበት። ምን አባትሽ ታፍን ደብቃችሁ ምን ልታረጉ ነበር? ምን ልታረጉ ነበር? መንግስትን መቃወም አለብሽ። ታይብይሻል። ብሪጅስቶን ዘመድ የለሽም፣ ጓደኛ የለሽም። እንግዲህ ብሪጅዬ ላይቭ እስከምገብ ይጠብቃለሁ። ምን ማድረግ ከዛ ቁጭ ብለን እንሰማለን። ኡስማን እንኳን እንደ ብታወራላት ምን አለ ብራዘር? ኡስማን ብታወራላት አላል እንዴ? ምን ነሳለው? ኡስማን ምን ተመዱ ሰምተሻል ብራዘር? ድምጼ ይሰማል? ራስ ኮፒ ሊንክ አድርጎ ሰሚያችን ሰምተሻል? ይሄን ጉድ